ሊቨርፑል አሁንም የቶተናም አለቃ መሆኑን በድጋሚ ያስመሰከረበትን ምሽት አሳልፏል። የ17ኛ ሳምንት ትልቁ የጨዋታ መርሃ ግብር ነው በተባለለት የቶተናምና የሊቨርፑል ጨዋታ የአምናው ሻምፒዮን ሊቨርፑል ከሜዳ ውጪ ቶተናምን 2-1 በሆነ ውጤት ማሸነፍ ችሏል። በክረምቱ የዝውውር መስኮት ሪካርድ በሆነ ዋጋ ወደ ሊቨርፑል የተዘዋወረው አሌክዛንደር ኢሳቅ ተቀይሮ ገብቶ ለሊቨርፑል እጅግ በጣም አስገራሚ ጎል አስቆጥሮ ነበር። ነገር ግን በጉዳት ምክንያት ተቀይሮ ከሜዳ ሲወጣ ተመልክተናል። ከዚህም በተጨማሪ ኡጎ ኤኪቲኬ አሁንም በጎል አስቆጣሪነቱ ቀጥሏል። አሁንም በተከታታይ ጨዋታዎች ላይ ግቦችን እያስቆጠረ ነው የሚገኘው። ይህ ተጫዋች በዚህኛው የጨዋታ መርሃ ግብር ላይ በቶተናም መረብ ላይ ጎል ሲያስቆጥር ተመልክተናል። በአንጻሩ ግን ምሽቱ ለቶተናሞች ጥሩ የሚባል አልነበረም። በመጀመሪያው አጋማሽ ዣቪ ሲሞንስ ቫንዳይክ ላይ በሰራው ጥፋት በቀይ ካርድ ወጥቷል። እንዲሁ ደግሞ በሁለተኛው አጋማሽ ክርስቲያን ሮሜሮ በገባበት ሰጣ ገባና ባሳየው ያልተገባ ጠባይ ምክንያት በሁለተኛ ቢጫ ካርድ ከሜዳ የወጣ ተጫዋች ነው። እንግዲህ በ9 ተጫዋች የተጫወተው ቶተንሃም በዚህ ጨዋታ ላይ ተሸንፎ ወጥቷል። የቡድኑ አሰልጣኝ ቶማስ ፍራንክም አጣብቂኝ ውስጥ ይገኛሉ። ክለቡ በተከታታይ ጨዋታዎች ላይ ውጤት እያጣ በመሆኑ ምክንያት ጨዋታው እንዴት ነበር? ሊቨርፑል አሁን ወደ ቶፕ 5 መጥቷል። መሪዎቹንም ክለቦች ለመጠጋት ተከታታይ ጨዋታዎችን ማሸነፍ ይጠበቅበታል። ነገር ግን አሁን ባለው ሂደት ወደፊት ከዚህም በላይ ደረጃዎቹን ሊያሻሽል እንደሚችል ፍንጭ የሰጠበትን የጨዋታ መርሃ ግብርን ያሳለፈው ጨዋታው ለሊቨርፑልና ለቶተናም እንዴት ነበር? ሊቨርፑል በጨዋታው ላይ እንዴት ምን አይነት ታክቲኮችን ተጠቅሞ ሊያሸንፍ ቻለ? ከዚህ በተጨማሪ የአሌክዛንደር ኢሳቅ ጉዳት ለምን ያክል ጊዜ ከሜዳ ሊያርቀው ይችላል? እንዲሁ ደግሞ በጨዋታው ላይ ድንቅ ብቃቱን ያሳየው ኡጎ ኤኪቲኬ በሊቨርፑል አሁንስ ተመራጭ ለመሆኑ ከዚህ በላይ ማረጋገጫ ያስፈልግ ይሆን? ከጨዋታው መጠናቀቅስ በኋላ ሁለቱ አሰልጣኞች ምን አሉ? ይህ ድል ለሊቨርፑላውያን ምን ማለት ነው? የሚሉትን ጉዳዮች እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ቻናላችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። ቪዲዮውን ስትጀምሩ ደግሞ ዩቲዩብ ፕሮግራሙን ለብዙዎች እንዲያደርሰው ፕሮግራሙን ላይክ እያደረጋችሁ መጀመራችሁን አስታውሱ። ይሄ ፕሮግራም ቢያንስ በትንሹ 300 ላይክ እንዲኖረው እንፈልጋለን። እናንተም 300 እና ከዛ በላይ ላይኮችን እንደምታሳዩን ተስፋ እናደርጋለን። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ። ፈጣሪ ፈቅዶ በዚህኛው ፕሮግራማችን ላይ ከእናንተ ጋር ተገናኝተናል። የጨዋታ ዳሰሳዎቻችን አሁንም ይቀጥላሉ። የሊቨርፑልና የቶተናምን ጨዋታ እንመለከተዋለን። እንግዲህ በዚህ ሳምንት ከሚደረጉና ትልቅ ትኩረት ከሚሰጣቸው ጨዋታዎች ከተባሉት መካከል በጣም ከፍተኛ ግምት የተሰጠውና በክለቦቹ ደረጃም ከፍተኛ የትልቅነት ቦታ የተሰጠው የቶተንሃም ሆትስፐርስና የሊቨርፑል ጨዋታ ነበር። ሊቨርፑል እንደምታውቁት እንግዲህ በየጊዜው ቶተንሃምን ባገኘ ቁጥር የበላይነት የሚወስድበት በየጊዜው እያሸነፈው የሚወጣ ቡድን እንደሆነ እናውቃለን። በባለፈው ዓመት ሁለቱ ክለቦች በካራቦ ካፕ የግማሽ ፍጻሜ 2 ጊዜ እንዲሁ ደግሞ በፕሪሚየር ሊጉም 2 ጊዜ ተገናኝተው ነበረ። አብዛኞቹን የበላይነት የወሰደው ሊቨርፑል እንደነበር እናስታውሳለን። እና አሁንስ በዚህኛው ጨዋታ ላይ ቶተንሃም ያንን ነገር ይቀለብሰዋል የሚለው ነገር በራሱ በጣም በጉጉት የሚጠበቅ ጉዳይ ነበር። ከዛ ውጭ ግን ሊቨርፑልና አርነ ስሎት ደግሞ ይህንን የጨዋታ እለት እንዴት አድርገው በድል ይወጡታል? ሞሳላህም እንግዲህ ወደ አፍሪካ ዋንጫው ተጉዟል። ስለዚህ ያለ ሞሳላ በደንብ ህይወትን የሚጀምሩበት ጊዜ ነው የሚሆነው ማለት ነው። እናም ይህ ጨዋታ በእነዚህ ሁኔታዎች እጅግ በጣም በጉጉት ይጠበቅ ነበር። እንግዲህ ጨዋታው ላይ እንደተመለከትነው በባለሜዳው ቶተንሃም ሆትስፐርስ በኩል ጥሩ ተጫዋቾቻቸውን በቋሚ 11 ውስጥ ለመጠቀም ሙከራ አድርገዋል። በእርግጥ እንደነ ሪቻርልሰን አይነት ተጫዋቾች ተጠባባቂ ወንበር ላይ ተቀምጠው ነው የጀመሩት። ተቀይረው ከገቡ በኋላ በእርግጥ እነ ሪቻርልሰን ሜዳ ላይ ጥሩ እንቅስቃሴ ነበር ለማሳየት የሞከሩት። ግን ደግሞ እንደዛም ሆኖ በተለይ በዚህ የጨዋታ ምሽት ላይ እንደተመለከትነው ቪካሪዮ፣ ሮሜሮ፣ ሚኪ ቫንደንቨን፣ ጄድ ስፔንስ፣ ፔድሮ ፖሮ፣ ቤንታንኩር፣ አርኪ ግሬይ፣ ሙሐመድ ኩዱስ፣ ሉካስ ቤርግቫል፣ ዣቪ ሲሞንስ እና ኮሎሙዋኒ በቋሚነት የጀመሩ ተጫዋቾች ናቸው። በሊቨርፑል በኩል አሊሰን ቤከር፣ ሚሎስ ኬርኬዥ፣ ቫንዳይክ፣ ኮናቴ፣ ኮነር ብራድሊ፣ ራያን ግራቨንበርግ፣ ኩርቲስ ጆንስ እንዲሁ ደግሞ ማካሊስተር፣ ፍሎሪያን ቬትስ፣ ዶሚኒክ ሶቦዝላይ እና ኡጎ ኤኪቲኬ
በቋሚነት ሲጀምሩ የተመለከትናቸው ተጫዋቾች ናቸው ማለት ነው። እንግዲህ እነዚህ ተጫዋቾች በሁለቱ ቡድን በኩል በቋሚ 11 ውስጥ የተመለከትናቸው ተጫዋቾች ናቸው። የሁለቱም ቡድኖች የመጀመሪያውን አጋማሽ እንቅስቃሴ ስንመለከት በተለይም ሊቨርፑሎች ማጥቃታቸው በጣም ጥሩ ነበረ። ጎል ለማስቆጠር ያደረጉት የነበረው እንቅስቃሴም የተሻለ እንደነበር አይተናል። ግን ቶተናምም ደግሞ አስፈሪ የሆኑ እንቅስቃሴዎች ነበሯቸው። በተለይ የቤርግቫል እንዲሁ ደግሞ ፊት መስመር ላይ ጥሩ እንቅስቃሴ ለማሳየት ይሞክር የነበረው የሙሐመድ ኩዱስ የነዚህ ተጫዋቾች እንቅስቃሴ በራሱ ተጽዕኖ ለመፍጠርና እንዲሁ ደግሞ ግብ ለማስቆጠር የሚረዳቸው አይነት ይመስል ነበር። ግን በሁለቱም ቡድኖች በኩል በመጀመሪያው አጋማሽ ላይ ምንም ጎል ሳንመለከት ነው ጨዋታው 0-0 በሆነ ውጤት የተጠናቀቀው። ታዲያ ሁለተኛው አጋማሽ እንደተጀመረ እንግዲህ ወደ መልበሻ ክፍል ደርሰው ሲመለሱ ኮነር ብራድሊን በመቀየር አሰልጣኙ አሌክዛንደር ኢሳቅን ቀይረው አስገብተዋል። እንግዲህ ሊቨርፑል ከ33ኛው ደቂቃ ጀምሮ በ10 ተጫዋች ሲጫወት የነበረውን ቶተናም ነው ሲገጥም የነበረው። ምክንያቱም ጨዋታው ላይ እንደተመለከታችሁት በቀይ ካርድ ከሜዳ ወጥቷል ዣቪ ሲሞንስ። ቫንዳይክ ላይ በጣም ከባድ ጥፋት ነበር የሰራው እና በቪኤአር ከታየ በኋላ እንግዲህ የቪአር ላይ በደንብ የዕለቱ ዳኛ ተመልክተው ሁኔታውን ካጣሩና ካጤኑ በኋላ ይሄ ጥፋት ቀጥታ የቀይ ካርድ የሚያሳይ ነው በማለት እንግዲህ በዣቪ ሲሞንስ ላይ የዕለቱ የጨዋታ ዳኛ ጆን ብሩክስ ቀጥታ ስትሬት ቀይ ካርድ ነው የመዘዙት። ከኋላ ነው ገብቶ ጥፋቱንም የሰራበት ታክሉንም የወረደበት እና በትክክል ምንም ቀይ ካርድ የሚያሰጥ ጥፋት ነው እና የሚያጠራጥር አልነበረም። ሊቨርፑል እንግዲህ ከነዚህ ደቂቃዎች በኋላ በ10 ተጫዋች ሲጫወት የነበረውን ቶተንሃም ነው ሲገጥም የተመለከት ነው። እንግዲህ ይሄንን የመጀመሪያውን አጋማሽ ጎል ሳይቆጠርበት ከተጠናቀቀ በኋላ ነው ሁለተኛው አጋማሽ ላይ አሰልጣኝ አርነ ስሎት ይሄንን ተጫዋች ኢዛክን ቀይሮ ያስገቡት። ይህ አሰላለፍ እንግዲህ የተወሰኑ ለውጦችን ማድረጉ አይቀርም። በ4-4-2 ፎርሜሽን እንዲጫወቱ ያደርጋቸዋል። ከፊት ኤኪቲኬና እንዲሁ ደግሞ አሌክዛንደር ኢሳክ ተጣምሮ እንዲጫወቱ የሚያደርጋቸው ነው። ታዲያ ፍሎሪያን ቬትስ እንግዲህ ጎል አላስቆጠረም፣ አሲስት አላደረገም። በእንግሊዝ ፕሪሚየር ሊግ ጨዋታዎች ላይ ጥሩ ያልሆነ ጊዜን እያሳለፈ ነው የሚገኘው የሚሉ ትችቶች ሲቀርቡበት ነበር። ነገር ግን ለአሌክዛንደር ኢሳክ እጅግ በጣም አስገራሚ ጎል ነበረ እንዲያስቆጥር አሲስት ያደርገለትና ብዙ ጊዜ በአሌክዛንደር ኢሳክ ኒውካስል በነበረበት ጊዜ ያደርግ የነበረውን አጨራረስ የነበረውን ፊኒሽንግ ነው በዚህ ጨዋታ ላይ በደንብ በድጋሚ ያስመለከተንና አሌክዛንደር ኢሳክ ቆንጆ ጎል ነበር ያስቆጠረው። ነገር ግን ሚኪ ቫንደንቨን ታክል ወርዶበታል ኳሱን ባስቆጠረበት ቅጽበትና የሕክምና ባለሙያዎች ግራና ቀኝ ተጫዋቹን ይዘውት ነው ከሜዳ ይዘውት የወጡት። ለተጫዋቹ ጥሩ አይደለም፣ ምክንያቱም ዘንድሮ አብዛኛውን ጊዜ በጉዳት ምክንያት ሲያሳልፍ እንደነበር ተመልክተናልና እንዲህ ያለውን ሲዝን እያሳለፈ ላለ ተጫዋች ከባድ የሚመስል አይነት ጉዳት ሲያጋጥመው መመልከት ራሱ እጅግ በጣም የሚያሳዝን ነው ለአሌክዛንደር ኢሳክ ማለት ይቻላል። ለማንኛውም ግን ሕክምናውም የተወሰኑ ረዘም ያሉ ደቂቃዎችን የወሰደ ነበረ። ከነዚህ ደቂቃዎችን በኋላ እንግዲህ ተጫዋቹ ተቀይሮ ወጥቷል። ተቀይሮ የገባው ተጫዋች ተቀይሮ ሲወጣ ተመልክተነዋል። ጉዳት ላይ ያሰነበተው ጀረሚ ፍሪምፖንግ እንደዚሁ ወደ ሜዳ ሲገባ የተመለከትነው ተጫዋች ነው። 60ኛው ደቂቃ ላይ ፍሪምፖንግም እድለኛ አልነበረም። እሱም እንደዚሁ ጉዳት አጋጥሞት ከእንደገና ተቀይሮ ወጥቷል። ኬዛ ነው ተቀይሮ የገባው። በኋላ ላይ ደግሞ ከኢሳቅ ጎል መቆጠር በኋላ በ66ኛው ደቂቃ ኡጎ ኤኪቲኬ እጅግ በጣም የምታምር ጎል ነው ያስቆጠረው። ያው ኤኪቲኬ ዘንድሮ በጣም የሚወራለት ፐርፎርማንስን ነው ያሳየ የሚገኘው። በዘንድሮ ውድድር ዓመት በሁሉም ውድድሮች ላይ 11ኛ ጎሉን በፕሪሚየር ሊጉ ደግሞ 8ኛ ጎሉን ያስቆጠረው። ይሄ ራሱ ተጫዋቹ በዚህ ሲዝን በጣም የተዋጣለት ጊዜን እያሳለፈ መሆኑን በጣም በግልጽ የሚነግረን ነው። ቶተንሃሞች በ80ኛው ደቂቃ ላይ ሪቻርልሰን ተቀይሮ ከገባ በኋላ በ83ኛው ደቂቃ ጎል አስቆጥሮ ወደ ጨዋታው መንገድ እንዲመለሱ አድርጓቸው ነበር። ግን ደግሞ 93ኛው ደቂቃ ላይ ክሪስቲያን ሮሜሮ ቅድም እንደነገርኳችሁ ያልተገባ ጠባይ ያልተገባ ባህሪ በማሳየቱ ምክንያት በሁለተኛ ቢጫ ካርድ ምክንያት በቀይ ካርድ ከሜዳ ወጥቷል። ክሪስቲያን ሮሜሮ 66ኛውም ደቂቃ ላይ እንዲሁ አላግባብ በሆነ ሁኔታ ነበር ካርድ የተመለከተው። አሁንም በዚህ ጨዋታ ላይ ካርድ ሲመለከት አይተናል። በቀይ ካርድ ከሜዳ ወጣ። ቀሪዎቹን እንግዲህ ወደ 9 ደቂቃ ነበር የተጨመረው። ምንም እንኳን 9 ደቂቃ ቢሆንም የተጨመረው ግን ረጅም ደቂቃ ደግሞ ለመጫወት ተገደው ነበር ሁለቱም ቡድኖች። በ9 ተጫዋቾች አውትፊልድ ደግሞ ካረግናቸውና በረኛውን ከቀነስን በ8 ተጫዋች ቶተናም ቀሪዎቹን ደቂቃዎች ለመጫወት ተገዶ ነበር።
እንደዛም ቢሆን ግን ሊቨርፑሎች ጨዋታውን ማኔጅ አድርገው ጨዋታውን ተቆጣጥረው አሸንፈው መውጣት ችለዋል ማለት ነው። እነዚህን ሁኔታዎች ነው እንግዲህ በሙሉ የ90 ደቂቃው እንቅስቃሴ የተመለከት ነው። ጨዋታው ላይ የነበሩ እንቅስቃሴዎች ምን ይመስላሉ? በተለይ ደግሞ በቁጥራዊ መረጃዎች ረገድ ከለካ ነው የትኛው ቡድን ጥሩ ተንቀሳቅሷል ወይ የትኛው ቡድን የተሻለ ፐርፎርማንስ አሳይቷል የሚለውን ነገር ካነሳን ብዙ ነገሩን ወደ ሊቨርፑል እንወስዳለን። ወይም ሊቨርፑል እዚህ ጨዋታ ላይ በጣም ጥሩ ምሽትን አሳልፈው እንደነበረ ማንሳት እንችላለን። ምክንያቱም 90 ደቂቃ በነበረው ቁጥራዊ መረጃ እንግዲህ የመጀመሪያው አጋማሽ ላይ 9 ሙከራዎች ነበር የተሞከሩት፣ ሊቨርፑል 4 እንዲሁ ደግሞ ቶተናም 5 ሙከራዎችን ነበር የሞከሩትና ያን ያክል በሙከራ የታጀበ ኤክስጂ ብዙ የነበረው እንዲሁ ደግሞ በተደጋጋሚ ጊዜ ሁለቱም ብዙ ሙከራዎችን የሚያደርጉባቸው ደቂቃዎች እንዳልነበሩም ጭምር ነው የተመለከትነው በመጀመሪያው አጋማሽ። ሁለተኛው አጋማሽ ላይ ግን አንድም በጎዶሎ እንደመጫወቱ መጠን ቶተናም በጎዶሎ መጫወቱ ብቻም ደግሞ ሳይሆን ሊቨርፑልም ከዛም በበለጠ በጣም በከፍተኛ ሁኔታ ሲያጠቃ በመቆየቱ ምክንያት ጨዋታው ላይ ማሸነፍ ችሏል። አሁን አንዳንድ ቁጥሮችን ስትመለከቱ በጣም ትገርማላችሁ። ጨዋታው ላላየ ሰውም አሁን እንዲህ ነው ብሎ ማብራራት በጣም ይቸግራል። ለምሳሌ ቶተንሃም 15 ሙከራዎችን ሞክሯል። እንግዲህ በ9 ተጫዋቾች ነው የተጫወተው እያልን ነው የምንገኘውና 15 ሙከራዎችን ሞክረዋል። 1.01 ኤክስፔክትድ ጎል ነበረው። 4 ኢላማቸውን የጠበቁ ሙከራዎችን አድርጓል። በአንጻሩ 35% ነው ኳስ የተቆጣጠሩት ቶተንሃሞች። ከዛ ውጪ ግን የሊቨርፑልን ብንመለከት 8 ሙከራ ነው የሞከሩት፣ 4ቱ ኢላማውን የጠበቀ ነበር። 65% ኳስ ተቆጣጥረዋል። 0.60 ኤክስፔክትድ ጎል ነበራቸውና እንግዲህ ይህንን 3 ነጥብ ይዞ ለመውጣት ብዙ ሙከራ የሞከረው ቶተንሃም ምን ያክል እንዳቃተው ምን ያክል እንደተቸገረ ደግሞ በደንብ በሚገባ የተመለከትንበት ሙሉ 90 ደቂቃ የነበረውን እንቅስቃሴ ነው ያየ ነው። በጣም ብዙዎቹ አከራካሪ ነጥቦችን ሊያነሱ ይችላሉ። እንደው የዣቪ ሲሞንስ ቀይ ካርድ የሚያሰጥ ነው የሚሉ ነጥቦችን ሊያነሱ ይችላሉ። ቶማስ ፍራንክም ጨዋታው ከተጠናቀቀ በኋላ በፍጹም አያሰጥም የሚል መከራከሪያ ነጥብ ነው ያቀረቡት። ነገር ግን ደግሞ ከኋላ ገብቶ ነው ጥፋቱን የሰራበት፣ እጅግ በጣም አደገኛ ጥፋት ነው። ኢቭን ከኋላ ገብቶ ራሱ ያንን ጥፋት መስራቱ ብቻውን በራሱ ቀይ ካርድ ቀጥታ ሬድ ካርድ እንዲመዘዝበት የሚያደርግም ጭምር ነውና እንግዲህ የመሃል ዳኛው ጆን ብሩክስም ነገሩን በደንብ ለመመልከት ነገሩን በደንብ ለማጥራት ሲሉ ወደ ቪኤአር መሄድና ነገሩን በቪኤአር መመልከት ይጠበቅባቸው ነበር። ያንን ውሳኔም ወስነዋልና እንግዲህ የመጀመሪያውን አጋማሽ በዛ ሂደት ውስጥ እንዲጫወትም ጭምር ነው የሆነው። ሲሞንስ ጨዋታው ከተጠናቀቀ በኋላ በኢንስታግራም ገጹ ላይ በሰራው ስህተት ምክንያት ይቅርታ ጠይቋል። እንግዲህ ሁለቱም እንደምታውቁት የአንድ ሀገር ልጆች ናቸው። ሁለቱም ኔዘርላንዳውያን ናቸው ወይም ደቾች ናቸው። እናም በኢንስታግራም ገጹ ላይ ስህተቱ እንግዲህ አንዴ ተፈጥሯል። ቨርጅል የኛ አምበል ነው ወይም የኔ ካፕቴን ነው እና ተጫዋቹን ሆነ ብዬ ለመጉዳት ወይም ደግሞ አስቤበት ለመጉዳት ያደረግኩት ነገር አይደለም። እናም በዚህም እንግዲህ ለሆነው ነገር ሁሉ ኃላፊነቱን እኔ ወስዳለሁ። የቶተናም ጓደኞቼን፣ ቡድን አሰልጣኙን እንዲሁም ደግሞ ደጋፊዎቹንም ይቅርታ መጠየቅ እፈልጋለሁ ሲልም ጭምር ነው የተናገረውና እንግዲህ እሷ ጥፋቱንም አምኖ ይቅርታ ጠይቋል። እሳቸው ግን በፍጹም ቀይ ካርድ የሚያሰጥ ጥፋት አይደለም ሲሉ ነው አሴታቸውን የሰጡት ማለት ነው። ከዛ በተጨማሪ ግን ድሉ ለሊቨርፑል እጅግ በጣም አስፈላጊና ወሳኝ የሚባል ድል መሆኑን እንረዳለን። ምክንያቱም ሊቨርፑል ዘንድሮ በተለይ አንድ በጣም የተቸገረበት የነበረው ነገር ወጥ ብቃት ካለማሳየት ጋር መሪ ደረጃ ላይ ከተቀመጡ ቡድኖች እንዲሁ ደግሞ ቶፕ 4 ውስጥ ለመግባት ከሚፋለሙ ቡድኖች እየራቀ የመጣበት ጊዜ ነበር እየተመለከትን የምንገኘው። አሁን ግን ቢያንስ በደንብ ከቶፕ 4 ውስጥ ለመፎካከር አቅም እንዳለው አሁንም በሚቀጥለው ውድድር ዓመት ክለቡን የአውሮፓ መድረክ ላይ እንድንመለከተው የሚያስችለውን ፐርፎርማንስ ሊያሳይ እንደሚችል የተመለከትንበት የጨዋታን ምሽት ነው ያሳለፈው። ቅድም እንደነገርኳቸው 5ኛ ደረጃ ላይ መጥተዋል። ሁለቱም ቡድኖች እኩል ነጥቦችን ነው ያስመዘገቡት ከቼልሲ ጋር። ስለዚህ ቀጣይ እንደነ ቼልሲ፣ ዩናይትድ፣ አስቶን ቪላ እንዲሁ ደግሞ ሰንደርላንድ፣ ሊቨርፑል አይነት ቡድኖች ለቶፕ 4 ሲፎካከሩ መመልከታችን አይቀርም። ያው ክሪስታል ፓላስም ተሸንፏል በሊድስ ዩናይትድ። ይህም ቶፕ 4 ውስጥ ለሚፎካከሩ ቡድኖች በጣም ጥሩ ዜና ነው የሚሆነውና ሊቨርፑል በተለይ ዘንድሮ ከነበረበት ጫና አንጻር በቃ ይሄ ቡድን መዳረሻው የት ሊሆን ይችላል
አምና ሻምፒዮን ሆኖ በጣም ትልቅ ውጤት አስመዝግቦ ዘንድሮ ግን በእንደዚህ አይነት ሁኔታ በጣም በደረጃ ዝቅ ብሎ መመልከት ለደጋፊዎቹም የሚዋጥ አይነት አልነበረም። ኢቨን ከ10ኛ ደረጃም በታች ክለቡ የቆየባቸውን ሳምንታት እናስታውሳለን። አሁን ግን ይህንን ጨዋታ ማሸነፉ በደንብ ደግሞ የክለቡንም ውጤት ከዚህ በኋላ የሚያበረታታውና ክለቡ ከካራቦ ካፕም ደግሞ የተሰናበተ እንደመሆኑ መጠን በኤፍኤ ካፕ በቻምፒዮንስ ሊግ እና በፕሪሚየር ሊግ ጨዋታዎቹ ላይ የበለጠ ትኩረት እንዲያደርግ እድል የሚሰጠው ነው የሚሆነው። ቀጣይ ደግሞ ወልቭስን እና ሊድስን ነው የሚገጥመው። ሁለቱም ወረቀት ላይ ስትመለከቷቸው አስቸጋሪ ክለቦች አይመስሉም። በተለይ ወልቭስን ምናልባት እንግዲህ እግር ኳሳዊ ተአምር ካልተፈጠረ በስተቀር አንፊልድ ሮድ ላይ ሊቨርፑል በርከት ያሉ ጎሎችን አስቆጥሮ ሲያሸንፍ ልንመለከተው እንችላለን። በርከት ያሉ ጎሎችንም ባያስቆጥር ጨዋታውን አሸንፎ ሊወጣ የሚችልበት እድል በጣም ሰፊ ነው። ኦልሞስት 99.9% ያንን ጨዋታ ያሸንፋል የሚል ግምት አለና የበለጠ አሁን ወደ ቶፕ 4 ለመግባት እየተንደረደረ የሚገኘውን ክለብ ጉዞን ያሳመረለትን ወሳኝ ድል ነው አስመዝግቦ የወጣውና ይህንን ድላቸውን በደንብ የሚያጣጥሙትም ነው። ያው በየጊዜው ቶተናም ላይ የሚወስዱት የበላይነት፣ በየጊዜው ቶተናም ላይ የሚወስዱት ብልጫ እጅግ በጣም ከፍተኛ ነው። በባለፈው ዓመት እንኳን በተከናወኑ ጨዋታዎች ላይ አንድም ብዙ ጎል ከማስቆጠር ጋር ሁለትም ደግሞ ብዙ የበላይነት ከመውሰድ ጋር ቶተናምን ከአንዴም ሁለት ጊዜ በተደጋጋሚ ጊዜ ሲያሸንፉትና 3 ነጥብ ሲቀሙት እንደነበር እናስታውሳለን። ለምሳሌ አምና አንፊልድ ላይ በ34ኛው ሳምንት ተገናኝተው ሊቨርፑል 5-1 ነበር ያሸነፈው። ከዚህ በተጨማሪ ደግሞ እንደዚሁ በመጀመሪያውም ዙር በነበራቸው የጨዋታ መርሃ ግብር ሊቨርፑል በጣም የሚያስገርም ውጤት አስመዝግቧል። በካራቦ ካፕ 4-0 በሆነ ውጤት ሊቨርፑል ያሸነፈው ጨዋታ እንደነበረም እናስታውሳለን። ካራቦ ካፕ ላይ በእርግጥ በመጀመሪያው ጨዋታ 1-0 ተሸንፎ ነበር ሊቨርፑል። ከዛ በሁለተኛው ዙር ጨዋታ ላይ ደግሞ የበላይነቱን አስመስክሮ 4 ጎሎችን አስቆጥሮ ይህ ቡድን አሸንፎ ወጥቷል። ለዛ ነው ቡድኑ በጣም በብዙ መንገድ የሚደነቀው። በቶተናም ላይ ካለውም የበላይነት ቶተናም ላይ ከሚወስደውን ብልጫ ጋር ተያይዞ ብዙ ጊዜ እንደዚህ አይነት ሀሳቦች የሚሰጡትም በዚህ ምክንያት መሆኑንም ጭምር እናያለን እና 6-3 የተጠናቀቀም ጨዋታ ነበር። አምና እዚሁ ሜዳ ላይ ሊቨርፑል መጥቶ 6 ጎሎችን አስቆጥሮ ነበር አሸንፎ የመጣው። እነ ሉዊስ ዲያዝ፣ ሞሳላ፣ ሶቦዝላይ፣ ማካሊስተር ጎሎችን ያስቆጠሩ ተጫዋቾች ነበሩ። ሊቨርፑል አሁንም ያንን የበላይነቱን ነው የደገመው። ስለዚህ ነገር እናነሳለን። ሌላው ግን ለአሌክዛንደር ኢሳቅ ምናልባት የእግር ኳስ ኬሪየሩን ወዴት አቅጣጫ ሊወስደው ይችላል ይሄንኛው አሁን ያለው የሊቨርፑል ቆይታው የሚለው በጣም አጠያያቂ ሆኗል። ተጫዋቹ በባለፉት ጊዜያት ኢቨን ወደ ሊቨርፑል ከመጣ በኋላ ነገሮች አልጋ ባልጋ ሆነው አልጠበቁትም። ፕሪሲዝን ጥሩ ጊዜን አላሳለፈም። ኢቨን ፕሪሲዝንንም አላሳለፈም። ለብቻው ነው ልምምድ ሲያደርግ የነበረው። ሊቨርፑልን በመምረጥ ወደ ሊቨርፑል መጥቷል። ነገር ግን ወደዚህ ቡድን ከመጣ በኋላ አንድም የአቋም መውረድ ችግር እየተመለከትንበት እንገኛለን። ሁለትም ደግሞ ከፊትነስ እና ከጉዳት ጋር ተያይዞ እንደዚህ አይነት ጉዳቶች የገጠሙት ነው የሚገኙት። አሁንም ሁለተኛው አጋማሽ ላይ ተቀይሮ ገባ። ጥቂት ደቂቃዎችን ነው ሜዳ ላይ የቆየው። እንደው 20 ደቂቃ እንኳን ሜዳ ላይ አልቆየም እና ያንን በጣም እጅግ የሚያስገርም ጎል ነበር ያስቆጠረው። ነገር ግን ጎሉን ካስቆጠረ በኋላ ያ ጉዳት አጋጥሞት እንግዲህ ተቀይሮ ወጥቷል። ፊቱ ላይ የምንመለከተው ፔን ነበረ። እንደው ምናልባት ጉዳቱ ሲሪየስ ላይሆን እንደሚችል ወይም ደግሞ መጥፎ ጉዳት ላይሆን እንደሚችል ይጠበቃል። ግን እጅግ በጣም አሳዛኝ የሆነ ጉዳት አጋጥሞት ነው ተቀይሮ ወጣው። ጎል ባስቆጠረበት ዕለት ምናልባት እሱ ሙሉ 90 ደቂቃ ሜዳ ላይ ቢቆይ ኖሮ ያውም 2 ተጫዋች በቀይ በወጣበት በቶተናም ስብስብ ተጨማሪ ጎሎችን በማስቆጠር ቡድኑን የበለጠ የተሻለ እንዲሆን ማድረግ ይችል ነበረ። ከዚህም የባሰ ብዙ ጎሎች ቶተናም ላይ ማስቆጠር ይችሉ ነበረ። ነገር ግን እንግዲህ ጨዋታው በዚህ ውጤት ተጠናቋል። እንደዛም ሆኖ ግን የተጫዋቹ ጉዳት ያው የከፋ ላይሆን እንደሚችል ነው የሚጠበቀው። አሰልጣኙ አርነ ስሎት ጨዋታው ካበቃ በኋላ ስለሱ ተጨማሪ የሰማሁት አዲስ ነገር የለም። ነገር ግን ደግሞ ተጫዋቹ ጎል ካስቆጠረ በኋላ ወይም ደግሞ ያችን የመጀመሪያዋን ጎል ለሊቨርፑል ካስቆጠረ በኋላ እንደገና ጉዳት አጋጥሞት ከሜዳ ሲወጣ እጅግ በጣም ነገሩ አስቸጋሪ ነው የሚል አይነት ሀሳባቸውንም ጭምር ነው የሰጡት እና ይህ ጥሩ ምልክት ላይሆን ይችላል። ነገር ግን ተጨማሪ ሀሳቦችን በዚህ ጉዳይ ላይ ልሰጥ አልችልም በማለት ነው አሰልጣኙ የተናገሩት። ከዚህ በተጨማሪም የፍሎሪያን ቬትስም ጥሩ ስሜት ተሰምቶት ነው ወይ የወጣው የሚለው ነገር በራሱ እጅግ በጣም አስቸጋሪ ነው።
የፍሪምፖንግም በተመሳሳይ ነውና የምንመለከተው ግን ኔጌቲቭ የሆኑ ነገሮች አሉ ብዬ አላስብም። እንደዛም እንደማይሆኑ ተስፋ አለኝ። እስካሁን ድረስ እንዲህ ነው ብዬ እርግጠኛ ሆኜ ልነግራችሁ አልችልም። ነገር ግን ተጫዋቾቻችን ይመለሳሉ፣ ነገር ግን ለእኛ በጣም ነገሩ ከባድ ነው የሚል አይነት ሀሳባቸውንም ጭምር ነው የሰጡት። ያው ቅድም እንደተናገርኩት ቶማስ ፍራንክ ወንበራቸው የተነቃነቀ ነው የሚገኘው። የዘንድሮ ቶተንሃም ከአምናው ቶተንሃም በምንም የተለየ አይደለም። በቃ የአምናው ቶተንሃም በፖስቴኮግሉ ስር ነበር የሚሰለጥነው፣ የዘንድሮ ቶተንሃም ደግሞ በቶማስ ፍራንክ ስር ነው የሚሰለጥነው። ከዚህ በስተቀረ ብዙ ልዩነት የምናይበት ነገር አይደለም። ቶተንሃም እንዳጀማመሩ ሲዝኑን እንደጀመረበት ውጤት አይደለም እየቀጠለ የሚገኘው እና አሁን ክለቡ አጣብቂኝ ውስጥ እየገባ ነው። እንግዲህ በደረጃ ሰንጠረዡ ላይም 13ኛ ደረጃ ላይ ተቀምጧል። አምና 17ኛ ደረጃን ይዞ እየጨረሰ ክለብ ነበረ። ከወረዱት 3 ቡድኖች ብቻ ነው ከፍ ብሎ የምንመለከተው። አሁን ግን ጭራሽ በደረጃ ሰንጠረዡ 13ኛ ደረጃ ላይ ነው የተቀመጠው። ቶተንሃም እንዴት ነገሮችን ሊያሻሽል ይችላል? በጣም በትልልቅ ተጋጣሚዎችም ሳይቀር እየተሸነፈ ነው። ይሄ የቶማስ ፍራንክ ቆይታማ አሁን ምናልባት በዚሁ የሚቀጥል ከሆነ ክለቡ የሆነ አይነት አጀስትመንት በአሰልጣኞች ረገድ ሲያደርግ ልናየው እንችላለን። አሁን ቀጣይ ደግሞ ጨዋታዎች ይኖራሉ ከክሪስታል ፓላስ፣ ከብሬንትፎርድ፣ ከሰንደርላንድ፣ ከቦርንመዝ፣ ከአስቶን ቪላ ጋር ቢያንስ 4-5 ወሳኝ ጨዋታዎች ይኖራሉና እነዚህ ጨዋታዎች ላይ የሚመዘገቡ ውጤቶችም እጅግ በጣም ብዙ ነገሮችን ማተር ያደርጋሉ ተብሎ ይጠበቃል። ግን ለቶተንሃም ጥሩ ውጤት አይደለም የተመዘገበው። ቶማስ ፍራንክ ምናልባት ቀጣይ በሚኖሩት ጨዋታዎች ላይ ውጤት የማያስመዘግቡ ወደ ማሸነፍ የማይመጡ ከሆነ ነገሮች እጅግ በጣም ሊከብዱባቸው ይችላልና ያንን የተመለከትነው። ሊቨርፑል ግን እንደገና ወደ ቶፕ 5 የተመለሰበት ጥሩ ውጤት ያስመዘገበበት በጨዋታ ረገድም ጥሩ ምሽትን ያሳለፈበት ሆኖለታል። ጨዋታው እንዴት ነበር? እንዴት ተመለከታችሁት? ሊቨርፑል በቀጣይ እንዴት ባለ ፉክክር ውስጥ ሊቀጥል ይችላል? ኮሜንት ላይ የገባችሁ ሀሳቦቻችሁን ጻፉልን። ይሄ ውጤት ተመዝግቦ ሊቨርፑል ወሳኝ የሆነ 3 ነጥብ ይዞ ከዚህ ሜዳ ወጥቷል ማለት ነው። እንግዲህ የሊቨርፑል ተጫዋቾች ደግሞ በቀጣይ ሳምንት እንደዚሁ ወሳኝ የሆነ ጨዋታቸውን በፕሪሚየር ሊጉ ሲያደርጉ እንመለከታለን። አሁን ቶተንሃምን አሸንፈዋል። ቀጣይ ተጋጣሚ ደግሞ ወልቭስ ነው። ወልቭስንም ሲገጥሙ ምን አይነት ውጤት ያስመዘግባሉ የሚለውን ቀጣይ ሳምንት ላይ አብረን የምንመለከተው ጉዳይ ይሆናል።